የጢሞቴዎስ መልእክት ሁለተኛው ምዕራፍ 3 ቁጥር 13 ላይ ነገር ግን ክፉዎች ሰዎችና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። በምን እየባሱ? እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። ይሄም ሲባል እኮ የግድ መናፍቃንን ብቻ መሆን የለበትም። በእኛ ባህሪም ውስጥ ይሄው ነገር አለ። የምናስተው ሰው ስንቱን ነው? እያሳቱ ይሄዳሉ። ስንቱን ነው የምናቆስለው? በነገር የምናቆስለው፣ በኢኮኖሚ የምናቆስለው፣ በመንደር የምናቆስለው፣ በጉርብትና የምናቆስለው፣ በቋንቋ የምናቆስለው፣ በዘለፋ የምናቆስለው ስንቱ ነው? እየሳቱና እያሳቱ እየባሱ ይሄዳሉ አለ። ዛሬ ይሄ ነው ውጤታችን። እግዚአብሔር ማስተዋሉን ይስጠን። ታዲያ እንዴት ነው ይሄ ክፉ መንፈስ ምንድን ነው የሚጠላው? በመጀመሪያ መስቀሉን ይጠላል። የመናፍቃን መንፈስ ሕይወታችን ውስጥ ሲገባ መስቀል በልብ ነው ይልና አንገት ላይ ያለው መስቀል ይበጥሳል። ይህን ገመድ ጣልንና ማህተብህን መንፈሳዊ ልጅነት ያገኘበትን ምልክትህን ይበጥሳል። ለደግነት፣ ለስነ ምግባር፣ ለቅድስና ስራ ምልክት የሆነው ማህተብን ይበጥሳል። ከዛ መስቀል በልብ ነው ይልሃል። መስቀል በምንድን ነው ይልሃል? እንግዲህ አሁን የተሰቀለው ኢየሱስ ክርስቶስ በጋድ መስቀል ነው፣ በተሰወረ ልብ ውስጥ ነው የተሰቀለው። በጋድ መስቀል የተሰቀለውን ኢየሱስ ክርስቶስን እንድታቃልል፣ እንድትሰድብ ወይም ደግሞ ውስጣዊ የሆነ የሐሰት ትምክህት እንዲኖር ይገፋፋል። ስለዚህ መስቀሉን ይጠላል። በቁጥር 1 የመስቀሉ ጠላት ነው። በዚህ ጉዳይ ላይ በፊልጵስዩስ መልእክት ላይ የተናገረው ድንቅ ቃል በቂ ማስረጃ ነው። የመስቀሉ ጠላቶች ከየት ተነስተው የት ሊደርሱ እንደሚችሉ ሲናገር የፊልጵስዩስ መልእክት ምዕራፍ 3 ቁጥር 18 ላይ እንዲላል እንግዲህ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እርሱ አልኋችሁ፣ አሁንም እንኳን እያለቀስሁ እላለሁ። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሀሳባቸው ምድራዊ ነው ይላል። የመስቀሉ ጠላቶች ሀሳባቸው ምንድን ነው አለ? ምድራዊ ነው። ግን መጀመሪያ የሚነሱት በጠላትነት ደረጃ በመስቀሉ ላይ ነው። የመስቀሉ ጠላቶች በማለት እግዚአብሔር አምላክ በቃሉ በኩል ነግሯል። መስቀል ትወዳላችሁ? እናፈልቃለን። አንወድም። ምን ነው የምትወዱት? ምንም በቃ ራቁት ምናምን ነገር ደስ ይለናል። ምንድን ነው ራቁት? ባዶዋቸውን ስናያቸው ደስ ይለናል። እንዴት ባዶ ማለት? ገለባብጠን ስናያቸው ደስ ይለናል። እንዴት ነው የምታገለባብጧቸው? ፈራፍረን አሽከርክረን። ሌላው ሁለተኛውና በጣም አደገኛ አስተሳሰባቸው በእመቤታችን በቅድስት ድንግል ማርያም ላይ ነው። የአማላጅነት ሞገሷን ያዋርዳሉ። የክብሯን የጸጋዋን ምስጢር ያዋርዳሉ። በጸጋ ቅዱስ ገብርኤል ደስ ይበልሽ ጸጋን የሞላብሽ ሆይ ብሎ የጸጋ በረከትና ክብር የሰጣትን ያዋርዳሉ። እሺ ድንግል ማርያምን ትወዳታለህ? ታማለች። ያመናል። ያማቸዋል። አዎ ብዙ መናፍቆች ድንግል አማላጅ ስትሉ ያማቸዋል። ያመናል። የቅዱሳን መላእክትን አማላጅነት ሰይፋቸውን የታጠቁ ኃያላን እነርሱን ያቃልላል። ዲያብሎስ ሰይፉን ፈቷል። ቅዱሳን መላእክት ግን ሰይፋቸውን አልፈቱም። ማንን የሚጠብቁ ይመስላችኋል? የእግዚአብሔርን ሕዝብ የሚጠብቁ ቅዱሳን መላእክት ዛሬ አያስፈልጉንም ሲሉ ታዲያ የመናፍቃን መንፈስ ምን ማለት ይመስላችኋል? ታዲያ መላእክት ትወዳለህ? አንወድም። መላእክት ምንድን ነው የማትወደው? ይቆርጠናል። አንገታችን ነው የሚቆርጠው። ቅዱሳንስ ትወዳለህ? ቅዱሳንን ትወዳለህ? አንወድም። አንደኛ በመስቀሉ ላይ፣ ሁለተኛ በእመቤታችን በቅድስት ድንግል ማርያም ላይ፣ ሶስተኛ በቅዱሳን ሰማዕታት ላይ፣ አራተኛ በጻድቃን ላይ፣ አምስተኛ በንዋየ ቅድሳት ላይ፣ ስድስተኛ በቤተ ክርስቲያን ላይ። እነዚህን ሁሉ የሚያጥላላ መንፈስ ዘምቶብናል። እሺ አሁን ይህን ያህል ግንዛቤውን ካገኘን ወንጌል ከሁሉ በላይ የሚፈልገው ተግባርን ነው። በተግባር መተርጎም የሚችል ክርስቲያን ሁሉ ጊዜ በጥፋቱ ዓለም ላይ ባለድል ይሆናል።
በተግባር ሊያሳይ የሚችል ክርስቲያን ሁሉ ጊዜ በአሕዛብ መካከል መከበር ብቻ አይደለም አሕዛብንም ወደ ራሱ መንፈሳዊ ጉዞ ይለውጣል። ቤተ ክርስቲያን ኃይሏ እየበዛ ሲመጣ ዓለም ወደ ቤተ ክርስቲያን ይመጣል። ቤተ ክርስቲያን ኃይሏ እየተዳከመ ሲመጣ ክርስቲያኖች ወደ ዓለም ይሄዳሉ። እረ እግዚአብሔር ከሁላችን ጋር ይሁን። ታዲያ በዓለም ውስጥ እየተደበላለቅን ዓለም ሲተራመስ መንፈሳዊም አብሮ ይተራመሳል። ዓለም ሲጨነቅ መንፈሳዊም አብሮ ይጨነቃል። ለምን? በዓለም ያለው ሁከት በመንፈሳዊም ጋር አለ፣ በመንፈሳዊም ጋር ያለው ሁከት በዓለም አለ። ስለዚህ አሁን በመካከላችን ቤተ ክርስቲያን ብቻዋን ቀርታ ቆማ ታየናለች። ተግባር ጎሎን፣ ቅድስና ጎሎን፣ ሰላም ጎሎን፣ ሰማያዊ ፍቅር ጎሎን፣ ሰማያዊ ኃይል ጎሎን የባዶነቱን ዓለም ይዘን ዝም ብለን እንንቋቋለን። እግዚአብሔር ግን በቃሉ በኩል በተግባር ዲያብሎስን አውጡ፣ አጋንንትን አውጡ፣ ድዌዎችን ፈውሱ፣ ሙታንን አንሱ፣ ወደ አሕዛብ ሂዱ፣ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው አለ እንጂ በመጀመሪያ ይህንን ክብር የተቀበሉትን አሳዷቸው፣ አውጧቸው፣ ዝለፏቸው፣ ስደቧቸው፣ አዋርዷቸው አላለም። ናቋቸው፣ እሰሯቸው አላለም። ያለው ወደ አሕዛብ ሂዱ ነው። ዛሬ ክርስቲያኑ ራሱ አሕዛብ አድርጎ ራሱንና ባህሪውን አጨልሞ ሲጨነቅ በመንፈሳዊ ዓለም ያለነው ዝም ብለን እጃችንን አጣጥፈን አብረን እንደሱ እንጨነቃለን። ይህም የውድቀታችን አንድ ገጽታ ነው። እግዚአብሔር ከሁላችን ጋር ይሆን። መናፍቅ ሌላ መናፍቅ ከዚህ ከውስጥ ያለ በኢየሱስ ክርስቶስ ስም ትመጣለህ እና እዚህ ጋር አንድ ጋር ቀጥ በል እኮ ነው። እሺ መናፍቅ ድምፅ አይሰማኝም። ተመልከት፣ ወደዚህ ግን እንደዚህ ዙር። ሌላ መናፍቅ በኢየሱስ ክርስቶስ ስም ወደዚህ ትመጣለህ። የወድ መናፍቅ መርከዝ እንዴት ገባ? ታክሲ ውስጥ ነው ያገኘናት። ታክሲ ውስጥ 40 ሆነን ገብተን ታክሲ ውስጥ ሳፈር። ከዛ ከስራ አባረርናት። የምን ስራ? ስራ ትሰራ ነበረ። ከዛ አባረርናት። ከዛ ምንድን ናችሁ ግን እናንተ? አማኞች ነን። የምን አማኞች? የእኛ አማኞች ነን። የኢየሱስ። የትኛው ኢየሱስ? ኢየሱስ ነው። ኢየሱስ እኮ ኢየሱስ የትኛው? የእኛ ኢየሱስ። የትኛው ነው የእናንተ ኢየሱስ? የእኛ ኢየሱስ ነው። የእኛ ኢየሱስ እኮ ስሙ ምንድን ነው? ከእናት አለው? በጉ ኢየሱስ። በበጉ ደም የተነሳ የሚለው ኢየሱስ ነው። በበጉ ደም የተነሳ ኢየሱስ እውነት ነው? እውነተኛው የበጉ ደም ነው ወይስ የትኛው? ለእኛ የሚታረደው በግ ነው። በጉ የሚታረደው ለእናንተ፣ ለእኛ የሚታረደው ሐሰተኛው ነው እውነተኛው ነው? የእኛ ነው። የእኛ ነው። እናንተ ምንድን ናችሁ? እኛ አማኞች ነን። የትኛው አማኞች? የክርስቶስ። መሰረታዊ ባህሪያችሁ ምንድን ነው? አጋንንት ነን። አጋንንት ናችሁ። አንተ ምንድን ነህ? ሰይጣን። ግን በማሰብ ነው የገባው። እሺ ቆይ ስነ ስርዓት ያዘኝ። እሺ ድንግል ማርያምን ትወዳታለህ? ታማለች። ያመናል። አዎ ብዙ መናፍቆች ድንግል አማላጄ ስትሉ ያማቸዋል። ያመናል። እሺ ያማቸዋል። አዎ ያቃጠላል። መስቀል ትወዳላችሁ? እናፈልቃለን። አንወድም። ምን ነው የምትወዱት? ምንም በቃ ራቁት ምናምን ነገር ደስ ይለናል። ምንድን ነው ራቁት? ባዶዋቸውን ስናያቸው ደስ ይለናል። እንዴት ባዶ ማለት? ገለባብጠን ስናያቸው ደስ ይለናል። እንዴት ነው የምታገለባብጧቸው? ፈራፍረን አሽከርክረን። መላእክትን ለምንድን ነው የምጠሉት? ይራዷቸዋል። እንዴት ነው የሚራዱ? ካመናቸዋቸው ይራዳሉ። እንዳላመናቸው ነው ለነገሩ። እነሱ ይጠብቃሉ። እሺ ለእኔ ደግሞ አይስማሙኝማ። ለምን? መላእክት አማልዱም ለምን ትላለህ? በቃ አማልዱ። ለምን? ኢየሱስ ነው አማላጅ። መላእክት እነሱ መልእክተኛ ናቸው። ኢየሱስ ያማለደውን መልእክት ይዘው ይመጣሉ። ወደ ላይ ማውጣት ግን የለም። ወደ ታች ያወርዳሉ። ወደ ላይ ማውጣት የለም። ለምን ወደ ላይ ማውጣት አቅጣቸው? አቅም የላቸውም። ወደ ላይ የሚያወጣው ኢየሱስ ብቻ ነው። የመላእክት ክብር ከላይ ወደ ታች እንጂ ወደ ላይ
የለም ይላሉ። በመሰረቱ ከላይ የመጡ ወደ ላይ ወጥተው መንፈሳዊ ክብርን ይዘው መውጣትና መውረድ ያቅታቸዋል። በዮሐንስ ወንጌል ምዕራፍ 1 መጨረሻው ላይ እንዲህ ይላል፣ ሰማይ ሲከፈት መላእክትም በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ ይላል። ሲወጡና ምን ሲሉ ሲወርዱ ታያላችሁ በሰው ልጅ ላይ ነው የሚለው። ይህንን ቃል የደመሰሰ መንፈስ ነው የዘመናችን የመናፍቃን መንፈስ። ለምን ይህንን ጥቅስ ታዛባላችሁ? የመላእክት በሰው ልጅ ላይ መውጣትና መውረድ ምንድን ነው የምትሉት? እኮ ይወርዳሉ እኮ ሲወርዱ መልክ ይዘው ይወርዳሉ። ሲወጡ ግን ያው ብቻቸው ነው የሚወጡት። መልክ ይዘው መውጣት እውነቱ ግን ነው። እውነቱ ማይዘው ይወጣሉ። አይዘው ይወጣሉ። ያማልዳሉ። ዋይ ምን ነው ቀናበል እሺ ወይ እና ምን ሆነች? ምን አለ በዋሽበት በዋሽ እንዴት እስቲ እንደው ውሸት የምትለውን በሙሉ እስቲ ዋሽ ውሸት የምትለውን በሙሉ እስቲ ዋሽ። ጌታ ተወለደ፣ ተጠመቀ፣ ከዛ ያው ሞተ፣ ተሰቀለ፣ ተቀበረ፣ ደላረገ። ከዛ በኋላ በአባቱ ቀኝ ተቀምጦ ስለኛ ያማልዳል። አንድ ነው። ስለኛ ያማልዳል። አንዱ ውሸት ነው። እስካሁን ወደ ላይ ከወጣ በኋላ ሁሉንም ነገር እውነት አስመሰለ። መጨረሻው ላይ ግን ምን አደረገው? አማላጅ አደረገው። እሺ አንድ ይሄ ነው። ሁለት እኛ ማንወዳት አሁን እናቱን ስለማንወዳት የተለያዩ ነገር እናበዛባታለን። ምን ነው የምታበዛባት? አንደኛ አታማልድም። ዋናው ከወለደሽ በኋላ አገልግሎት የለም። ወለደሽ በቃ። እሺ ከዛ በኋላ ደግሞ ሌላ ልጅ ወልዳለች። እሺ ይሄ ሁለተኛው ልጆች አሏት። እሺ ከዛ በቃ ሞታ ተቀራለች። ከዚህ በኋላ የማማለድ ስልጣን የላትም። እሺ ምንም ነገር የላትም። እሺ ሶስተኛው ደግሞ መላእክት ይዘው ይወርዳሉ። ይዘው ግን አይወጡም። እሺ አራተኛ መጽሐፍ ቅዱስን እንደፈለጋችሁ መተርጎም ትችላላችሁ፣ መብታችሁ ነው። ሁሉም የጌታ መንፈስ ካደረበት ሁሉም ለየግሉ እንደፈቀደ መተርጎም ይችላል። እሺ አምስተኛው ቅዱሳን ምናምን ብሎ ታሪክ የለም። ሁሉም ለራሱ ጻድቅ መሆን ይችላል። ሁሉም ለራሱ ጻድቅ መሆን ይችላል። ቅዱሳን ብሎ ነገር የለም። ሁሉም ለራሱ ጻድቅ መሆን ይችላል። ካመነ በጌታ ስም ከተጠመቀ ሁሉም በቃ እንትናችሁ 250 ነን። ምን 250? አማኞች 250 አማኞች ናቸው። እሺ እንዴት ነው የምትሰብኩት? እስኪ ስትሰብኩ እንዴት ነው? ወንጌልን እንሰብካለን። ሲሰብኩ እንዴት ነው? ኢየሱስ ያድናል። ሃሌሉያ! ኢየሱስ ጌታ ነው። ማክራባዲያስ ኦሪጋን ያሃዱ ማሃዲያዛ ኦሪጋን ዲያዛ ኦሪፋንዲያዛ በደንብ በደንብ ቻቹን ዘርጉን እንዴ ያስራችሁ ነው ቀጥላው ሃሌሉያ ያክራባዲና ሃራንያ ኦሪባዶ ሀቡዲዛ ኦሪያጅሃ ሃሌሉያ ኢየሱስ ሃሌሉያ ማክራባዲና ሃር ምንድነው? ማክራባዲና መገናኛችን ነው። ምን መገናኛ? ወደ ስንት ነው? ወደዛኛው ቤት። እሺ መገናኛችን ነው። የትኛው ቤት? ወደ ሲኦል። ለምንድን ነው የምታለቅሱት? እስኪ ደግሞ እያለቀሳችሁ እስኪ ቀጥሉ። የምናለቅሰው የበቃ ሰውስ ያዝኑልናል። ከዛ በቃ እነሱም ወደኛ ይሳዋሉ። እነሱ እያለቀሱ ነው የሚለምኑት ይሉና እኛ ጌታችንን ስንለምን ከዛ እነሱ ደግሞ ይመጣሉ ወደኛ። እያለቀሱ ነው የሚለምኑት እየተባለ እስቲ እያለቀሳችሁ ጸልዩ። ኦ ኢየሱስ ኦ ሃሌሉያ ኢየሱስ ያድናል። ኢየሱስ ጌታ ነው። ሃሌሉያ ማክራባዲ ኢየሱስ ያድናል። ኢየሱስ ጌታ ነው። ሃሌሉያ
هاللويا مرحبا دي أوري محمد شاء أقرب حديانا أرجعت محجنا هاللويا 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 እምነት ማለት ይሄ ነው። ሃሌሉያ በዚህ እምነት ውስጥ ነው ጌታን ተቀብለናል ብለን የምንፎክረው። በዚህ እምነት ነው ወንድሞቻችን ሄደው ስቃይ ውስጥ የገቡት። በዚህ እምነት ነው እናቶቻችን አእምሯቸውና ናላቸው ዞሮ ጌታን እንወደዋለን እያሉ የሚፎክሩት። ይህን እምነት ነው ጌታን ተቀበሉ የምትባሉት። ጌታን መቀበል ማለት እኮ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያንን የተቀበለ ማለት ነበረ። ዛሬ በወሬ ጌታን እንቀበላለን እያልን እንሰቃያለን። የሚያስለቅሱ የሚያናውዙ እውነት የሚያስመስሉ የካዲ መንፈሶች የዚህ ትውልዳችን ዕጣ ሲሆን ድረስ ብዙዎቻችን ከዳር ቆመን የፍልስፍና ታዛቢዎች ሆነናል። የሎጂክ ሰዎች ነን። ዘመናዊ ነን። በቅጅና በኮፒ የተጥለቀለቀን ትምህርታችን ኮፒ፣ ዕውቀታችን ኮፒ፣ ባህሪያችን ኮፒ፣ እንቅስቃሴያችን ኮፒ ሁሉ የተውሶ ስለሆነ የኛ የሆነው ስለጠፋን የተወረስነው በዚህ አይነት መዘዘኛ መንፈስ ነው። እናንተ ተነስ እሺ እስቲ ዘምር እስቲ ዘመርኩበት አይሆንም ባልኩበት ዘመርኩበት አብረመረኩበት ዘመርኩበት አይሆንም ባልኩበት ዘመርኩበት አብረመረኩበት ሃሌሉያ። እሺ አንተን ምንድን ነው ለምን ገባህ? እኔ በመዝሙር ነው አክስቷ ጋር ነበር የምቀመጠው። በመዝሙር ገባሁ። በመዝሙር አንተ በምን ገባህ? እኔ በጓደኛዋ ሰብካት ጓደኛዋ ምን ብላ ሰበከቻት? በቃ ኢየሱስ ያድናል ብላ ትምህርት ቤት ሰበከቻት። ከዛ ገባች። ስንት ሆናችሁ ገባችሁ? አንድ ነኝ። አጋንንት ነው ሰይጣን በስብከት ነው የገባው? አዎ። አንተስ? በመዝሙርና በቪሲዲ። ምንድን ነው ቪሲዲ? አለኛ የእናንተ ቪሲዲ? እሺ እንዴት ሆነ ገባ? አየ ከዛ ምንም ነገር ልጅቷ ሻት አልገባም ማለት ነው። አልፈልግም እኔ በእድሜ በልጠዋለሁ። ይሄው ነው የመጣው። እኔ እኮ 3 ዲግሪ ነው ያለኝ። ለምን እኔ እንኳን ገብቻለሁ። ለምንድን ነው እንዴ እኔ የገባሁት? አንቺ ማይባልሽ ለምን ማትገቢው? እኔ የተማርኩት ሙሉ እኮ እሱን ነው ማመልከው። ለምንድን ነው ይሄው ነው የመጣው? እኔ አሁን የመጣው ደግሞ አሁን የመጣውን አልፈልግም ማለት እሱ አሁን የመጣውን አልፈልግም ማለት ልጅቱ ነች። አዎ እኔ እድሜ በልጠዋለሁ። እኔ በፊት ማቀውን ነው ክርስትና ከተነሳ በኋላ ነው የመጣው አልፈልገው ማለት ምንም ከበረ አልሰጠች ነው ወረደች። ሰይጣን አዋህዶ ለኛል። ስንት ሆናችሁ ገባችሁ? እኔ 2 ሰይጣን ነኝ። አመቱ ነው አንድ ጋር የጋራ መዝሙር ዘምሩ። አስተግባርኩኝ ጌታዬ አምልኬ አስተግባርኩኝ ጌታዬ አጣው አንተን የሚመስል አጣው ነው ሌላ ቋንቋ እንዴት ነው ዳንስ ነው እንዴት ነው ይሄ ነገር? በቃ ተመስጠን ወደ ኢየሱስ ስንሄድ ነው የምናስጨፍራቸው። እንደዚህ ወደ ኢየሱስ ተመስጠው ሲሄዱ እናስጨፍራቸዋል። አንተስ እንዴት ነው? ሰላት ነው እኛማ እንደዚህ ነው። በቃ እኛን እናጥም እንዲህ እያልን እና እንጥራቸው ታነጥራቸዋልና ህዝራቸው ከላይ ሳብ እናደርጋቸዋለን። እሱን ልቀቅ። እሺ ቀጥል አንተ ስሙን እየጠራ ነው። ምን ያለኝ ይሄ ነው ያለኝ እርሱ ነው ያለኝ ጌታ ነው ያለኝ ውዴ ነው
አለጣለህ አለኝ ከልቤ ውለታ በዛብኝ ጌታዬ ያለኝ እሱ ነው ያለኝ ሃሌሉያ ለምን ያውን ዝማሬ ነው ዳንስ ነው ወይስ እንዴ እኛ መዝሙር የመንፈስ ቅዱስ አሰራር ነው በዚህ አይነት እንግዲህ እነ ሬጌ እነ ቦምባርዴ ምን ይበሉ እነ ማይክል ጃክሰን ምን ይበሉ ስማ እንጂ እናንተና ማይክል ጃክሰን በምን ትለያላችሁ እነሱ የዘፈን መንፈስ ናቸው እኛ የአምልኮ መንፈስ ነን የአምልኮ መንፈስ እነሱ ምንድን ናቸው የዘፈን መንፈስ እሺ እናንተ እኛ ዘፈን አንወድም ብለን ነው የምንወጣው ግን በጣም ነው የምንወደው ከዘፈን ለምንድን ነው ለየት ያለው ይላል የኛ ያው የኢየሱስ ስም ይጠራበታል ጌታ ይባረክበታል ለዛ ነው እንጂ ሙሉ ዓላማ ግን የስጋን ፍላጎት በመዝሙር ለማርካት ነው በመዝሙር ለማርካት ነው የስጋን ፍላጎት ጌታ የሚባረከው የትኛው ጌታ ነው የኛ የት ነው የኛ እስቲ እንዴት ነው እያመሰገናችሁ የምትደንሱት አሁን ደደስልህ እንደ እግዚአብሔር ያለ ማንም የለም መኖሪያ የዘለዓለም እንደሱ የሚሆን ማንም የለም እንደ እግዚአብሔር ያለ ማንም የለም የቱን ስም እግዚአብሔር የምትለው ማንን ነው የቱን እግዚአብሔር ነው የራሴ ነው የትኛው ነው እግዚአብሔር አንድ እግዚአብሔር አይደለም እንዴ ኢየሱስ ለምርጫ የሚቆምለት የቱ አጥቆ ያጋንንቱን አለቃ ኢየሱስ ለምርጫ የሚቆምለት ኢየሱስ ለምርጫ የሚቆምለት እንዴ አማላጅ ነው እንዴ ያማልዳል ለምንድን ነው አማላጅ ያደረገው አማላጅ ነው ለምን በቃ አማላጅ ነው እንዴት አድርገህ እርሱ ተማላጅ እንጂ እንዴት አማላጅ ነው ሮሜ 8 ላይ አለ እንዴት ይላል 34 ቁጥር እሺ እንዴት ይላል ታቆይ ለምን ተስቀወጥረኛለህ ነገራቸው እኮ እንዴት ነው የሚለው በቀኝ ቆሞ ስለኛ የሚማልደው እሱ ክርስቶስ ኢየሱስ አይደለምን ይላል አዎ እሺ ለምን ያማላጅ ነው ለምን አማላጅ አደረገው አምላክነቱን የጣልከው አምላክ ነው አማላጅ ነው ሁለት ይቻላል እንደ ጉድ ይቻላል ሁሉንም መሆን ይቻላል ማይቻል ምን አለ የዘመናችን መንፈስ ይቻላል እግዚአብሔር ተማላጅ እንጂ አማላጅ አይደለም አማላጅ ያደረገበት መንገድ በሶስት መንገድ ነው አንደኛ አማላጅ ከሆነ ሌላ አማላጅ አያስፈልግም ለማለት ነው ቅዱሳንን ለማራቅ ሁለተኛ አማላጅ ከሆነ ሰማያዊ ክብር የጎደለው ከእግዚአብሔር ያልተወለደ መሆኑን ለማረጋገጥ ነው ሶስተኛ ደረጃ አማላጅ የሚለው ቃል እግዚአብሔር ለሰው ልጆች የሰጠውን የዘላለም የደህንነት ተስፋ ለመጣልና የእግዚአብሔርን ክብር ዝቅ አድርጎ አዋርዶ ለማለፍ የሄደበት መንገድ ነው አይገርምም ታዲያ ሰይጣን ብዙ እንዲህ ነው መዝሙር መዘመር ምንድን ነው ለመናፍቃን ታላቁ ታርጌታችን መዝሙር ነው ታላቁ ታርጌታችን መዝሙር ነው የእናንተ እንዴት ምን ማለት ነው የምንስብበት ምን በአብዛኛው ወንዶችን ነው የምስቡት ሴቶችን ነው የምስቡት ወንዶችን በዝሙት እንስባለን ሴቶችን ደግሞ በመዝሙር እንስባለን ወንዶችን በምንድን ነው በዝሙት ሴቶችንስ በመዝሙር አመሰቡት እንዴት ነው ፈገግታ አስተያየት በጎን ነው በቀኝ ነው በግራ ነው የሚታየው እንዴት ነው በሚመቸን ሳይት ነው በተመቸን ወንድ ባለበት አካባቢ ነው የምናየው በሚመቻችሁ ሳይት ነው እሺ ከዛ በቃ እሷን ብለው ሲመጡ ይዘናቸው ወደ ቸርች እንመጣለን ከዛ በቃ መንፈሳችን እናንፈራፍራቸውና እንገባባቸዋለን አሁን አለ የእንባ መንፈስ ነው አሁን የሚጮህ የእንባ መንፈስ የምንድን ነው የእንባለን የመዝለላለን የመፈራገጣለን የመጮሃለን አንዳንዴ በቃ ከአቅማችን በላይ ስንሆን እንጮሃለን እሺ የመጮህ መንፈስ ቀጥል እስቲ ሃሌሉያ ሃሌሉያ
የማልቀስ የመንፈራገጥ መንፈስ የመንፈራገጥ መንፈስ በቃኝ። እንግዲህ ልንጣላለን። እሺ መንፈራገጥ ቀጥል። እኔ ብቻ ነኝ እንዳ ብቻ ነኝ። ቀጥል የመንፈራገጥ 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 የመዝለል እሺ ደግሞ የመዝለል ቀጥል። የመዝለል ደግሞ የመዝለል መንፈስ ቀጥል። ላይ ትእዛዝ ነው። ቀጥል ትሸኛለህ። የመዝለል እንዴት ነው? ምን ውይ እዛ ውይ እያልክ ነው እየዘመርክ ነው? ይሄ መዝለል መንፈስ ነው። የነሳኑስ የነሳኑ ቀጥል ደግሞ ማን ያድራሃጃ ኦ ሃሌሉያ ጸሎት አድርስና ጸሎት አድርስ። መጀመሪያ ጸሎት እንዴት እንደምታደርሱ ድምፅ የለም። ድምፅ ከፍ አድርገህ ኦ ኢየሱስ ኦ ኢየሱስ ኦ ሃሌሉያ ሃሌሉያ። ጌታ ሆይ አንተ ትመቻለህ። ጌታ ሆይ አንተ ልዩ ነህ። አንተ ከፍ ከፍ መደረግ አለብህ አባባ። አንተ ልዩ ነህ ጌታ ሆይ ሃሌሉያ። ጌታ ሆይ በምድራችን ላይ የሚሰራ ሁሉ ወከንቱ ነው ጌታ ሆይ። እኛ እንሻላለን አባብዬ። በእኛ ቤት ትነግስ ዘንድ ለአንተ ሰጠን። ክብሩ ሁሉ ለአንተ ነው አባቢ። ኦ ሃሌሉያ ኦ ማይ ዳድ ኦ አባብዬ አንተ ልዩ ነህ ጌታ። ማክራባዲንሃ ኦሪባጃን ሀድያ ኦርጋ ሀድሆሽ ሀድያ ኦርጋ ዶማጃረርያ ማክራባዲንሃ ኦ ሀብዲ ሀጃርያ ኦ ሃሌሉያ ሃሌሉያ ሃሌሉያ። ጌታ ኢየሱስ ክርስቶስ ጌታ አንተ መንግስታችንን ውረስ ጌታ ሆይ። አንተ ምድሪቷን ውረስ ጌታ ሆይ። በገደል ያሉትን ውረስ ጌታ ሆይ። በዚህ ምድር ያሉትን ውረስ ጌታ ሆይ። በቤተ ክርስቲያን ያሉትን ቀሳውስት ውረስ ጌታ ሆይ። ሁሉን ጌታ ሆይ። ሁሉ ላንተ ይገባሃል ጌታ ሆይ። ሁሉ ይገባሃል ጌታ ሆይ። ሁሉ በምድራችን ላንተ ይገባሃል ጌታ ሆይ። ምድራችን ላይ ያሉት ሁሉ ላንተ ናቸው ጌታ ሆይ። ሁሉ ባንተ ነው። ሁሉ ላንተ ነውና ጌታ ሆይ አሁንም ተወርስ ዘንድ ላንተ አሳልፈን እንሰጥሃለን። ቤተሰባችንን ውረስ ጌታ ሆይ። ጓደኛችንን ውረስ ጌታ ሆይ። ምድሪቷን ውረስ ጌታ ሆይ። እኛን የሚቃወም መንፈስ አንተ ተወርሰው ዘንድ ጌታ ሆይ እንለምንሃለን። ሁሉ ላንተ ይገባሃል ጌታ ሆይ። አንተ ምድሪቷን ሁሉ ትወርሳለህ። እስከ ዓለም ዳርቻ ታሰፋናለህ። እንሰፋለን፣ ገና እንሰፋለን። ሃሌሉያ እንሰፋለን፣ ምድሪቷን እንወርሳለን። አዎ እንሰፋለን፣ ምድሪቷን እንወርሳለን ይላል አጋንንት። እናንተ ግን ምንድን ናችሁ? አማኞች ነን። አማኞች ናችሁ? አማኞች። አሁን ምን ሆናችሁ? ተጋለጥን። አሁን ምንድን ናችሁ? ተጋለጥን እኮ ምንድን ናችሁ? አሁን አጋንንቶችና ሰይጣኖች ነን። አጋንንትና ሰይጣን ጭፍራ። ጾሟን አልወድላትም፣ ጸሎቷን አልወድላትም። ለምንድን ነው ጾምና ጸሎት ማለት? አልወድም። ጌታ ጾሞላታል። ምን ያስፈልጋል? የምራጉል መቆየት ጌታ ጾሟል። ስትጸልይም ደግሞ አይኗን ገብታ ጸሎት እንዲህ ማለት አልነበረባትም። ጸልይ በጌታ ኢየሱስ ነበር መባል። እንዴት በል ጌታ ኢየሱስ ሆይ ለእኔ ብለህ እንደተሰቀልክ አውቃለሁ። ኢየሱስ ሆይ አሁንም ለእኔ ትሆን ዘንድ ፈቃድ ይሁን። አሜን አሜን። አልገባኝም። ስለ እኔ ተሰቀልክ አሁንም ለእኔ ሁን። እንዲህ ነበር ማለት የነበረባት። እሺ እሷ የምትለው እንዴት ነው የምትለው? እንደማለት አርጋኖን አይቀራት፣ ውዳሴ አይቀራት፣ መልክ አይቀራት። ኧረ በስመ አብ። እሷማ ፊቱን እንዴት ወደዚህ አዙርናት። ታዲያ ይሄ ጸሎት አይስማማም? ወደ ላይማ ማየት የለባትም፣ ወደ ስር ነበር ማየት የነበረባት። ትውልዳችን በአብዛኛው በእንዲህ አይነት መርዛማ ሁኔታ ተበክሏል። እጁን አቆራምቶ ቁልቁል
በኩል ዓይንን አስጨፍኖ የሚያጸልየው መንፈስ አለ። በገበታውም ላይ እንደዚሁ አንዳንድ ጊዜ እንዲህ ብለን እንጸልያለን፣ ወደ ታች እያየን። የተሰጠን ግን ከታች አይደለም፣ ግን የተሰጠን ከላይ ነው። ሌላው በጸሎት እንኳን እንደው አላገናዘብንም እንጂ እንዲህ ነው የምንለው፣ በሰማይ የምትኖር አባታችን ሆይ አይደለም ምንም እንዲህ ብለን ተውሰን የምንጸልይ ሰዎች አሁን ብዙዎቻችን እንዲሁ ነው። የተዋስነው ነገር ቁልቁል ያስደፋናል፣ ዓይናችንን ያስጨፍናል። ለምንድን ነው ሰውን ዓይኑን የምታስጨፍነው? ጨለማውን ቀድሞ እንዲያዩ ነው። ጨለማውን ቀድሞ እንዲያዩ ቀጥሎ የሚገባበት እንደሆነ ይለማመደው አይሻልም? ከምድር ቢለማመደው ይሻል። ጨለማውን ያውና ማለት ጨለማውን አይታችሁ መጨረሻ ላይ ድቅድቅ ውስጥ ሲገባ እንዳይደናገር አፉ ብርሃን ብርሃን ይላል። አፉ ብርሃን ብርሃን ይበል፣ ችግር የለውም። ለአንደበቱ አንጨነቅም። ለዓይኑ ግን ጨለማ እናሳየውና በኋላ ድቅድቅ ውስጥ ጥልቅ ነው። አፉማ ይቀባጥር፣ ችግር የለም። እሱ ያው መሳቢያ መንገዳችን ስለሆነ ሌሎች የሚመጡበት መንገድ ስለሆነ ችግር የለም። ግን ኮንሰንትሬሽን ነው። ፎር ኮንሰንትሬሽን ዓይንን ጨፍራለሁ። ራሱን ለመሰብሰብ ዓይን ይጨፈራል ነው ምክንያታችን። ያ ነው ኮንሰንትሬሽን ነው። ኮንሰንትሬሽን ይባላል። ዓይን መጨፈን ኮንሰንትሬሽን ያመጣል። ከተቻለማ ጆሮ ቢደፍ መልካም ነበር፣ ግን እንዴት ዓይን መጨፈን ኮንሰንትሬሽን ያመጣል? ሰበብ ነው እንጂ ቢሆንማ ኖሮ እውነትማ ቢሆን ኖሮ ጆሮ መድፈን ነበር እኮ። ጆሮንም መድፈን ነበር። የሚሰማ ነገር ይሰማል እንዴ? ዓይን ከተጨፈነ በዓይን ማየው ነገር ይቀርልኛል ነው ምክንያቱ። ግን ጆሮ መደፈን ነበረበት የሚሰማም ነገር እንዳይኖር። እንደዛ ነበር ቢሆን ኖሮ ማለት ነው። ግን ስላልሆነ ያው እኛ መንገዳችን ትክክለኛው ምክንያቱ ምንድነው? ጨለማውን አይተው አሁን በጥቂት አይተው በኋላ ወደ ዋናው ጨለማ ሲገቡ እንዳይደናገሩ ልምምር ነው። ኤክስፒሪየንስ እንዳገኝ እስቲ ንገራቸው። ልምምር ነው። ንገራቸው ወደዛ ያለው ልምምር ነው። የምን ልምምር? የጨለማውን እመቤታችንን ትወዳለህ? አልወዳትም። ለምንድን ነው የማትወዳት? አልወዳትም። ኢየሱስ እሱን ወደዋለሁ። የትኛው ኢየሱስ? የኔ ኢየሱስ። የቱ ኢየሱስ? የግል አዳኝ። የግል የመናፍቃን ጉዞ አንዱ የግል አዳኝ ኢየሱስን ተቀበል ነው የሚሉት። እስቲ ምንድን ነው የምትለው? ጌታን ተቀበሉ፣ የግል አዳኝ አድርገህ ተቀበል ጌታ። ለምን የግል አዳኝ ትላለህ? የግል ነው፣ የግል ነው። ዮሐንስ 4 ላይ ምን ይላል መሰለህ? የዓለም መድኃኒት ይላል አይደለ? እሱ መጠራት ስለምንፈልግ የግል አዳኝ እንላለን። የዓለም መድኃኒት የሚለው ለዚህ የግል አዳኝ። አንተ እንዴት ነው የተሞላኸው? እኔ በወንጌል ሰበካ ነው የተሞላሁት። እስቲ ሰበካቸው እነሱ። የእኛ መንፈስ አልተሰበከም። እሺ ሰበከው። ኢየሱስ ያድናል። ወደ ጌታ ስትመለስ ሁሉ ነገር በእርሱ ይሻላል፣ ሁሉ ነገር በእርሱ ይሆናል። ትቅለሰለሳላችሁ ስትሰብኩ? አዎ በደንብ እንጋብዛለን። ብር ሁሉ እንሰጥና ብርን አለን በስንጋብዝና እስቲ ነው እንዴት ነው በመቅለስለስ የሚደረግ ስብከት እንዴት ነው? እስቲ ቀጥ ልጄ ጌታ ወዶሻል። በጌታ ቤት ሁሉ ነገር ታገኛለሽ። ብቻሽን ከምትሆኚ ከጌታ ጋር ተጣብረሽ ሁሉንም ነገር ትወርሻለሽ። እቺ ምድሪቷን ትወርሻለሽ። ከዝሙት፣ ከዘፈን፣ ከመጠጥ ከዚህ ሁሉ ትሰወሪያለሽ። እግዚአብሔር ይሸሽግሻል። ያንን ሰብከት ወደ ሰው ስትጠጉ እንዴት ነው የምትጠጉት? እንደው አንድ ሰው ለመማረክ የምትጠቀሙበት ዘዴ አለ? ትትና እስቲ ያሳየኝ ትትና። በፍቅር በትትና ጥልቅ ነው። በፍቅር በትትና ጥልቅ ነው። በፍቅር በትትና ጥልቅ በምግባር ያው ምግባር ሃይማኖት የሌለው ምግባር ይኖራቸዋል። ሃይማኖት የሌለው ምግባር ማለት ነው። ሃይማኖት የሌለው ምግባር ምን የሆነ ነው? በመጽሐፍ ቅዱስ ውስጥ ሃይማኖት የሌለው ምግባር በመጽሐፍ ቅዱስ የሚለው ሃይማኖት የሌለው ምግባር በራሱ የሞተ ነው። ሃይማኖት የሌለው ምግባር በራሱ የሞተ ነው ይላል ያዕቆብ መልእክት። እንዴት ነው አቀራረብ? እንዴት ነው አፍክፈት አላልኩም? እንዴት ነው ሰላምታ ስትባባሉ? እንዴት ነው ከዛ እግዚአብሔር ይባርክሽ እንላታለን። ጌታ ወዶሻል እንላታለን። በቃ ብዙ ነው እንላት። እሺ ቀጥል። እስቲ እንደው አሳምሩና ስበካት። አንተ መንፈስ ነው፣ መንፈሱ ስበከው። በዚች ውስጥ ይናገረኛል ጌታ። በዚች ብላቴና ውስጥ ብዙ ይናገረኛል ኢየሱስ። እሱ ከፍታውን ሊጨምርላት ይወዳል።
ጌታ እግዚአብሔር ይታየኛል። እግዚአብሔር መንፈስ ይታየኛል። በዚህ ብላቴና ውስጥ ብዙ ህዝቡን ሳበዛ በዚህ ብላቴና ወንጌልን ስትሰብክ ይታየኛል ጌታ። እግዚአብሔር መልአክ ለአገልጋይ ያደርጋት ይሾማታል። ከፍታው ይጨምርላታል። ዘማሪ ያረጋታል። ያረጋታል። ተስፋ ነው። ትንሽ ጊዜ ከፍ እናደርጋትና ቲማቲም ነው የምናደርጋት። አንተ ነው ፍራም ተፈጥፋት። አንተ ስርት እናደርጋት። ትንሽ ጊዜ ከፍ አድርገን ማለት ጥርጣሬ ካገኘን አንተ እናፈጣለን። ለምን በቃ ጥርጣሬ ከመጣ እኛን ያቃጥሉናል። ቲማቲም ለምን እንደምታደርጉት? ቲማቲም ምንድን ነው? አንተን ፍርጥ ነው የምናደርጋት። ባሏን እናስቀራታለን። ዘመዶቿን እናሳጣታለን። ጓደኛ እናሳጣታለን። በቃ ብቻዋን እናደርጋታለን። ምንድነው መንገድ እስክትል ድረስ አደርሳታለን። መጨረሻ ላይ አዳራሻችሁ ውስጥ እጅ ለምታዘረቡት ለምንድን ነው? ተማርኬያለሁ ጌታ ተማርኬያለሁ ለማለት ነው። ተማርኬያለሁ ኢየሱስ ተማርኬያለሁ ጌታ ተማርኬያለሁ ኢየሱስ ተማርኬያለሁ በፍቅሬ ተማርኬያለሁ ጌታ ተማርኬያለሁ አድነኝ አንተ ጌታ ይቆያስ መዝሙር እሺ ሰባታችንም ላኛው እንሄዳለን እንቀላቀላለን። ላኛው ማን ነው? ገነት ነው? ሰማያት ኢየሩሳሌም ነው? የት ነው? የታዘዘልን ቦታ አለ ለኛ። የት ነው ቦታው? ስሙ ሲኦል ይባላል። የሲኦል መንፈስ ሰባቂ የሆኑበት ዘመን ላይ ናት። ና እስቲ እዛ አዳራሽ ሰይጣን ታስወጣላችሁ። እስቲ አስወጣኝ። ጌታ ኢየሱስ በዚህ ውስጥ ያለውን መንፈስ ታስወግድ ዘንድ እንለምናለን። በጌታ በኢየሱስ ክርስቶስ ስም ይቃጠል። በኢየሱስ ክርስቶስ ስም ይቃጠል። ጉልበቱ ዝኗል። አንተ ሰይጣን አቤት ምን ነው ይቀጥላል። አቤት አፈጣ አትሰጠኝም። የማስወጣት ያገን ስልጣን አትሰጠኝም። የወንጌል ስልጣን ያለኝ እኔ። አንተ የወንጌል ስልጣን እዚህ ሞክር። እዚህ አትሰጠኝም። አይደለም እንዳዳራሽ ረፋለኝ። መንፈስ ቅዱስ ረፋለኝ። ዝም ብሎ ነው። እስቲ አንተ አስወጣው። እሺ ኧረ እኔማ አንተ ብያወጣ ምንድን ነው ይሄ? ይሄ ማጨበሪ ነው። ፍሪጅ ይሉታል። ያው አንተ ምንድን ነው? ሰይጣን አይ ፍሪስ ተንፈርዘህ ሞታል። ተንፈርዘህ ሞታል። የኛ ኢንዱስትሪ፣ የኛ ቴክኖሎጂ፣ የኛ ታላላቅ ዕውቀት፣ የኛ ማዕረግ፣ የኛ ዘመናዊነት ፋሽን ብቻ ነው ያተረፍነው እንጂ ህልውና ያለው ለትውልድ የሚቆይ በታሪካችንም ውስጥ የተባረከ ገጽታ ያለው ማንኛውም
ክፉ ቢሆን ቢቃወመው ካጥሶ የሚወጣ መንፈሳዊ ጀግንነት ከባህሪያችን ሙልጭ ብሎ ወድሟል። ስለዚህ አደግን የምንለው በመራቆት ፋሽን በመልበስ እምብርት በመግለጥ በመሳሰሉት ላይ በቃ የአዋቂነትና የዘመናዊነት መለኪያ አድርገን ቁጭ ብለናል። ይኸው ፋሽናችን ምንድን ነው? ፍሪዝ ይወጣል። ፍሪዝ እቺ ነው ፈልገውኛ እቺ ቀዳዳውን ብቻ ነው ፈልገው ቀዳዳውን ብቻ ነው ፈልገውኛ የቷን ቀዳዳ? እቺ ጋር ቀዳዳ ምንድን ነው ቀዳዳዋ? መግቢያችን ናት። የቷ? እቺ ጋር እሺ ወገብስ? ወገብ እንዴት ቢሆን መለጣት? ዙር እንዴት ይታይልን? እንዲህ ቢታይልን እንዴት ነው? እንዴት ይሄኛው አይታይም? አለን ያዘጋጀነው ቆርጠን ያዘጋጀነው ልብስ አለን። እንዲህ ስንል በዛ ውስጥ እንገባለን እኛ በወገብ በማጸናቸው አድርገን እንገባለን እኛ። በማጸን? ለምንድን ነው በማጸን መግባት የመረጣችሁ? በቃ ውስጥ አካል ከስር ወደ ላይ እንድንወጣ ብለን ነው። ወደ ላይ እንድንወጣ ብለን። ጥቅሙ ምንድን ነው ማጸን መያዝ? በቃ ወደ ዝሙት እንገፋፋቸዋለን። ወደ ዝሙት እንገፋፋቸዋለን። እሺ ቆይ እዛ አዳራሽ ላይ አንቺ እዛ ወገብሽን ያመመሽ ተፈውሸሻል ይባላል። እንዴት ነው? ውሸታችንና ራሳችን እንወጣና እዛኛ ውስጥ እንገባና እኛ ስንወጣላቸው ተፈውሽ ይባላል። ራሳችን ነን የያዝናቸው። መጀመሪያው ነው የራሳችን ነን። አንፈራግጣታለን። አንዳንዶችን አናንፈራግጥም፣ እናስለቅሳለን። አንዳንዶችን እናንደባልላቸዋለን። አንዳንዶችን እናንፈራግጣቸዋለን። አንዳንዶችን ልብሳቸውን እናስቀድዳለን። በቃ ልብሳቸው እንደገና ሲታይ እኔ እንገባለን። መግባት ነው። አዎ በቃ አንተ ለምን ያዝከው? እሱ ያው ሲወለድም አብሬ ነበርኩ። ሲወለድ? አዎ ከማህፀን ጀምረህም ነው ደግሞ አንደኛው መተት ነኝ። አንደኛው መተት። ይሄን ጨበሬውን ያደረገው የትኛው ነው? እሱ ያው ሲወለድ የነበረው ነው። ሲወለድ የነበረው ነው። እንዴት አንጨባረርከው? ለምን አንጨባረርከው? በቃ ፍላጎቴ ነው አይኔ የኔ ፍላጎት ነው። ውስጥ ሆነ አንተም ታንጨባረዋለህ ወይስ ፈቃዱ እንዲንጨባረር ታደርገዋለህ? በቃ እንዲታየው ሀሳብ እንዲመራ አደርገዋለሁ። በቃ አባቶቻችን በንጹህ አእምሮ ቢኖሩ ይሄ ሰውዬ አብዷል ነበር የሚሉት። የእብደት የመጀመሪያው ዋዜማ ከላይ ያለው ጸጉር መቆጣጠር ሲጀምር ኃላፊነት የጎደለው ህይወት ለመሆኑ ምልክት ነው። አሁን በዘመናችን ግን ፋሽን ነው። በቴሌቪዥን መስኮት የሚተላለፉልንን የሌሎችን ቅርጾች ራሳችንን ለቀን ሌላውን ቅርጽ ለመምሰል ስንል ባህሪያችንን ለውጠናል። ምን ነው የምትፈልገው? ተዘጋጅ። መናፍቅ ተዘጋጅ። ና ወደዚህ መናፍቅ ፊቱን ወደዛዙ ና እዚህ ጋር መናፍቅ ብቻ ቶሎ ጓጥና መናፍቅ ተረስ መናፍቅ ና አንተም ያውቁ ነው። እዚህ ጋር ተመርከክ አይደለም ወደዚህ ጋር ከመናፍቅ ቀጥሉ። ሽቧጥና አፍላውጥ መሄድ ትፈልጋለህ? አዎ እፈልጋለሁ። መሄድ የምትፈልገውኛል? አዎ መሄድ እፈልጋለሁ። በል ተዘጋጅ ሁላችሁ በሙሉ የመናፍቅ መንፈስ በሙሉ አንተ ተሰለፍና መልካችሁን አሳዩ። የመናፍቅ መንፈሶች አንተኛው ጨባዩም አሳይ። አይነ ጥላ ወደ ሲኦል እንዴት እንደምትገባ ቶሎ በል። እጅህን እዛ አቁም። አፍ ላይ እስከተዘጋጃችሁ ድረስ ስንት ናችሁ እናንተ? 5 ነን። 5 ስንት ዓመት ነው ከያዛችሁ? ሲወለድ ጀምሮ ነው። ከማህፀን ነው ወይስ ከተወለደ በኋላ? አይ ከተወለደ በኋላ ነው የገባው። ሲወለድ የገባው የትኛው? አይነ ጥላ ነኝ። እሱ አብረህ የተወለድከው? አይነ ጥላ አብሮ የተወለደ ነው። አንተ አብረህ የተወለድከው? እሺ አብረህ ተዘጋጅ። አሁን መልካችሁን ገጻችሁን ታያቸው። ጨፍንና ታይ። አንተም ጨበሬዎች ስንት እንደሆናችሁ ታዩ። በደንብ እናንተ ተሰለፉና ታዩ። እሺ አሁን ቀጥል። አሁን አቁም። በቃ በኢየሱስ ክርስቶስ ስም ድምፅ ከፍ አድርገን በድንግል ማርያም ስም በቅዱስ ሚካኤል ስም በስላሴ ስም ወደ ሲኦል እንገባለን ለዘላለም። በድንግል ማርያም ስም ሲኦል ታስረናል። ሰባት ጊዜ ነው ማለት ተነሽ ሚላት
ማን? ታምራት ታምራት ማነሽ? ሜላት ሜላት ምን ነው ሜላት? አላውቅም። ተኝቼ ነበር መሰለኝ። ተኝተሽ ነበር የመሰለሽ? አዎ። የተኛች ነበር የመሰላት፣ ግን እየተዋከበችና እየተወራጨች ነበር። ተኝታ ነበር እንዴ? ማን ነው? ወደዚህ። እሺ ምን ታየሽ? ተኝተሽ በነበረ ጊዜ ምን ታየሽ? ትላንትና የመጡት ሰዎች ተመልሰው መጥተውብኝ ክብ ሰርተውኝ ነበረ። ክብ ሰርተውኝ ማል ከተውኝ ነበር። አሁን ትናንትና ታይተውኝ ነበር። እነሱ ሰዎች ስንት ናቸው? አላውቃቸውም። በጣም በርካታ ናቸው። በጣም ብዙ ናቸው። ምን ታያል? ጨበሬዎች ናቸው። አምስት ጨበሬ ናቸው። 5 ጨበሬ? አንተ ምንድን ነህ ታዲያ? እኔም ያው ሆኛለሁ። ያው ሆንኩ። አንድ ናቸው? 5 ጨበሬ ታየኝ፣ እኔም ጨበሬ ነኝ አለ። በቃ ልክ ውስጡ እንደገቡ ባህሪውን ነው የሰጡት። ባህሪያቸውንና መልካቸውን ነው የሰጡት። የዲያብሎስ መልክ ከያዝን ቆይተናል። በእያንዳንዱ ቤታችንና ኑሯችን ውስጥ ይህንን የሚመስል ምልክት አለ። መንፈሱን የሚወክል ምልክት አለብን። ምን ታየሻል? የሚያስተምረኝ ሰውዬ። እና እሱን አየሽው? አዎ። ምን ሲመስል? በቃ ቀይ ነው። ሱፉን ለብሶ ሲያስተምረኝ አየሁት። ሰውየውን ወክሎ የገባው አጋንንት ነው። የመናፍቁ መንፈስ ማለት ነው። የበግ ለምድ ለብሰው ይመጥባቸዋል ያለው ቃል እኮ እውነት ነው። እሺ አንቺስ ምን ታይሽ? ሰይጣን ነው። እንዴት ታይሽ? ቀንዱን እንዲያቆሙ እሳት አለ። ቀንዱን አቁሙ ሄደ ወደዛ እየጮኸ። አንቺ እነዚህ መንፈሶች ትወስዳቸዋለሽ? አልፈልጋቸው። ለምን መናፍቃን ጋር ሄድሽ? እንዴት እንደሄድኩ እራሱ አላውቀውም። ወደ መናፍቃን እንዴት? ሰንበት ትምህርት ቤት አልነበርሽም እንዴ? ነበርኩኝ። ታዲያ እንዴት መናፍቃን ጋር ሄድሽ? ማለት በብዛት ሄድ ነበር ቤተክርስቲያን። እሺ። ከዛ መቅረት ጀመርኩኝ ስራ ስጀምር። ከዛ በኋላ ነው ወደዛ ሄድኩት። ወደ መናፍቃን? ስትሄጂ ደስ ይልሻል? አዎ አንዳንዴ ደስ ይለኛል። ውስጤ ደስ ይላል። አዎ የውስጥ እርካታ ይሰጣል። ሱስ ያስይዛል። መንፈሱ ሱሰኛ መንፈስ ነው። ለማጥፋት እስከሆነ ጊዜ ድረስ የራሱን ዘዴ የመጠቀም ኃላፊነትም አለበት። አሳች የተባለው መንገድ ይሄ ነው። የውስጥ ግፊት ማቀናበር መቻል አለበት። በይ አሁን ምንድነው ሀሳብሽ? ወደ ድንግል ማርያም መመለስ ነው የምፈልገው። ከድንግል ማርያም አውሬ ተበልተሽ መከራሽን ስታይ ምን ተስፋ አገኘሽ? እዛ ሄደሽ ምንም የውሸት ነገር ነው። በቃ ነገ ይሆናል ነው። ምንም ባገኘው ነገር የለም። ነገ ይሆናል ነው በቃ እንደዚህ ይናገራል። ትንቢት መጣ ይባላል። በቃ እንደዛ ነው ኑሯችን። ትንቢት መጣ ነው ግን አይመጣም። ምንም ነገር አዲስ ምንም ለውጥ የለውም። ጭራሽ ከብዙ ነገር አስወጣኝ። ከስራ አስወጣኝ። እንዳልማር አደረገኝ። ከዘመዶችሽ ማለት በቃ ራሱ ይመጣና እናቴንም እንድትሰማ ያደርጋታል። እሺ። ከዛ በቃ ቤተሰቦችን አወርስሻለሁ ይለኛል። አወርስሻለሁ ቤተሰቦችሽን ይለኛል። አንቺን ለአንቺ አወርስሻለሁ ይልሻል። አዎ ለመሞላት እንደ ቡዳ ለመግባት ነው ፍላጎቱ። እህት ካላት እህቷን ትበላለች። እሱ ወንድም ካላት ወንድሟ ላይ መንፈሱን ለመላክ ትችላለች። ለምን አንድ ጊዜ የገባው ብቻ 200 ስንት ነው? 250 አጋንንት ነው እሷ ውስጥ የነበረው ማለት ነው። እያንዳንዱ እንግዲህ ወደ እያንዳንዱ ሰው ከሄደ 249 ሰው ማፍራት ይችላል ማለት ነው። አንዱ የሷ ነው 249 ሰው በማረክ ይችላል ማለት ነው። የሚገባው በብዛት ሌሎችን ለማጥቃት የሚጠቀምበት ዘዴ ነው። ይሄ መንፈስ የአውሬው መንፈስ የተባለው መንፈስ። እሺ ቪዲዮውን ስታይ ምን ተሰማሽ? እንቅልፍ አሳጣኝ። በቃ መተኛት አልቻልኩም። አውጡልኝ አልኳቸው። የመጀመሪያው ደረጃ አውሬው መንፈስ እስካለ ድረስ ቪዲዮውን ማየት አይቻልም። ወይ መቃወም አለብን ወይም መደንገጥ አለብን። አሊያም ደግሞ እንዴት ነው ነገሩ ብለን ማየት ስንጀምር መንቀጥቀጥ እንጀምራለን። ሰውነታችን ይንቀጠቀጣል። ሰውነት ልባችን ይመታል። ውስጣዊ የሆነው ችግር ፈጣሪው ነገር ሁሉ አብሮ ማየት ስለሚፈልግ የዚህን ጊዜ ውስጣችን መራድ ይጀምራል። ቪሲዲው ራሱን የቻለ አገልግሎት ላይ ውለዋል ማለት ነው። እግዚአብሔር ስሙ የተመሰገነ ነው።
በርች እንግዲህ ወዲህ መንጨባረር የለም። እሺ ተስተካክልም ከች ነው። እሺ እመጣለሁ። እነዛ ጨበሬዎችን የሚመስል መልክ እስካስክ ድረስ በሰይጣን ላለመያዝ ምን መብት አለ? ልክ ነው። ራሴው ነኝ እኮ ማጥቻለሁ። ራሴው ነኝ ያመቻቸውት ማለት ነው። ራስን ያመቻቸው። በልበርታ ምንድን ነው የምትሰራው? ጫማ በመጥረብ ሊስትሮ ነኝ። መልከት እቺ የሊስትሮዋን ስራና ኑሮ እንኳን በአግባቡ እንዳይኖራት በመንፈስ ተጠምዷል። እሺ በልበርታ። ሌላ መተት ዛር ውቃቢ ወደዚህ ትመጣል። መተት ስነ ስርዓት ያዝ። ተንፈራገጥ አይደለም ያለው። መተት ዛር ውቃቢ መተት ወደዚህ ፊትን ወደዚህ ሁሉም ወደዚህ ዙር መተት እሺ መተት ዛር ውቃቢ ወደዛ ከሁን መተት ዛር መተት የሁሉ መተት ነው። መተት ወደኋላ ልበት መተት ሌላ መተት የተደበቀ መተት ዛር ቃቢ አይነ ጥላ ቡዳ የትምህርት ቤት መተት የኑሮ መተት የእድል መተት እዛው ወደ እዛው ፊት መተቶች እንትናችሁ አራት ነን። ማና ማን ስማችሁ? ኢናስ ወራባጅን አውሬ አመድ ጋር እንባላለን። ወራባጅን ኢናስ አውሬ አመድ ጋር እንባላለን። የሰው ዘር ያጋንንት መጫወቻ አውሬ ነህ። እሺ ተነስ። እሺ ምን አደረከው? ኑሮውን አንዴ ከፍ ይላል፣ አንዴ ዝቅ ይላል። አንዴ ከፍ አንዴ ዝቅ፣ እንደዚህ ነው። ብክንክን አደርገዋለሁ። ኑሮውን አንዴ ከፍ አደርገዋለሁ። ወርቅ አንገቱ ወርቅ፣ ጣቱ ወርቅ፣ ከነ ልጆች ከነ ሚስቱ ያን ሁሉ ባዶ። እንዴት አደረከው? ባዶ በቃ ችግር እየመጣ ብያ የተገዛ ሁሉ መልሶ ደግሞ ይሸጣል። ተሸጠ ባዶ። ጠንቋይ ቤት ይሄዳል። ጠንቋይ ቤተ ክርስቲያን ከሚሄድ ጠንቋይ ቤት በቀን 3 ይሄዳል። በቀን 3 እናስኬደ ነበር። ትንሽ ሆዱ ስንይዘው ልቡ ሲያመው ሂጂልኝ እሷ ትደበቅበትና ቤተ ክርስቲያን ትሄድ ነበር። ሚስቱ በዛ ወደን ኖረን አሁን መጨረሻ ላይ በቃቻ ነው። ገጠር ሲሰራልን 4 በግ 1 በሬ 10 ዓመታችን ሲሰራ እኛ ምንም ሳንቀምስ ለማንም ለአዳም ለመንገደኛ በላበት። ገጠር ሄዶ በሬው ላይ ሁሉ ያረደው የበጉ ምን አረደው? በግ አረደ 4። ለምን? ለእኛ ነው። በየ2 ዓመቱ ይታረድልና 4 በግ በሬ